ኧረ ተዋት አሁን እኔ እንድኖረው የተፈቀደልኝ ህይወት የኖሩ የሚኖር ብዙዎች እንደሆኑ አውቃለሁ። ቢሆንም እነሱ ወደውት መርጠውት እንጂ ሌላ ሰው የመረጠላቸው አይመስለኝም። እግዚአብሔር ይህን ዋልወዛ ያሃጣን እግዚአብሔር ህየ ከመታደነኒ ወሃበ ማየረፍት አሰነኒ የሚጣለ ነው ሲው መራኒ ፍኖተ ሰርክ በእንተስ መዚያሁም ማን ይሆርኩ ማይከለ ጸላሎተ ሞት ይፈሮ ለኮስ ማንተ ምስለ በተረካው ቀሳመ ከማንቶ ገሰጻኒ ወሰራይ ከማደበቅሚ በአንጻሪውም ለይሳቀኑ ያጻር ከበቀብረሰ የጽግባይ ከሊጽኑ ወያረጉ የማይረተ ከትለወኒ በኩሉም ወይ ለህይወቴ ከመታን ወረኒ ቤት ወለነጓህማል ስብሐት ለአብ ወልድ ወመንፈስ ቅዱስ ለዓለም ወለዓለም ዓለም። እንታችን ኮፌዲያ ያኖሩልኝ ከቅዳሴ በኋላ ወስዳታለሁ።
ለብሰሽ ጠበቅሽ? እንዴት አደርሽ? ደህና። አሳመምሽኝ እኮ አንቺ። በልጅነታችን እንዲህ ነበር ቁጥር ማደርግልሽ። ትዝ ይልሻል? ልጅነታችንን ለማስታወስ አሳመሙ ተገቢ ማትለምጂ? ምኑን ነው የምለምደው? ህመሙ ነዋ። ይለመዳል እኮ። ቅድሳቶ ነስያነ ከመለ ሕይወተ ነፍስ ይኩነ ነፈስ ግርም የሚለኝ ይህን ያህል ድምፅ ሲያወጣ ለሌሎቹ አፉን አለመክፈቱ ነው። ማንን ነው? በዛብህ ነዋ። የለኝማ የጌቶች ልጅ እናቷን አከለች እኮ። ምን እናቷን አከለች? በለጠች እንጂ አታየው? ዳሌና ደረቷ 10 የወለደች መስላ። እኒህ አባቷ ምን ሊያረጓት አስበው ነው? አርደው ይበሏት ይመስል አስረው የሚያወፍሯት ለአንዱ ሰጠው አይገላገሉም እንዴት?
እዚያ መታጠፊያው ላይ ቀደም ሰራቃ ቆሌን ሲል አይን ላይ ስንቀጣጠም ጊዜ ውይ አደነጋገጡን ብታይ የእሱን መደንገጥ ሳይ ያን ያለብስም የትኛው መታጠፊያ ላይ እዚያ መታጠፊያው ላይ እኔን አይቶ ፈገግ ያለ ጊዜ ነው። አንቺን አይቶ ፈገግ አለ እንዴ? እሱን አላየሁም። እኔም አንቺን አይቶ ሲደነግጥ አላየሁም። የተናገራችሁትን እንደኔ ሌላ ሰው ይሰማችኋል። ያላችሁት ደግሞ በተስኪያን መሆኑን አትርሱ። እና ደግሞ እህቶች በከንቱ አትጣሉ። በዛብህ እንደው የስለት ልጅ ነው የሚታይ እንጂ የማይበላ ፍሬ። ባልደራስ ዋጋዬ አረ ጌታዬ ጠርቶ አላለቀም፣ እንዳያበላሽዎት እንዳይገቡ። ለጥረኛ የሚገባውን አብልተዋል? አዎ ጌታዬ በደንብ ነው የበላ። አጥግበዋል? አዎ ጠግቧል፣ በደንብ ነው የበላ። ጌታዬ እንግዶች መጥተዋል፣ እየጠበቁት ነው። አይ እቺን መሰለች ልጅ አይ ስታሳስብ የምትኖረው ኑሮ ስቃይ ነው አሉ። ኧረ እባክሽ ምን ስቃይ ነው? የጌታ ልጅ እኮ ናት። ኧረ ስቃይ ነው አሉ። ያቺ የአመቴ ልጅ የኔዋ የትሁኔ ጓደኛ ናት። ኧረ አዎ እሺ። እና እቤት ስትመጣ ስትነግረኝ አሳዝነች፣ እንዲሁ አሳዝነች። እንዴት የእሷን ኑሮ ስሰማ ዳርጎ የፈጠረኝን አምላኬን አመሰግናለሁ። እንዴትማ አይውልሽ ከአሽከሮች እንኳን ሴቶች ካልሆኑ በስተቀር እሷ በምትኖርበት ቤት አካባቢ ወንዶች አሽከሮች ዝር አይሉም አሉ። ይኸው አሁን እንደምታያት ቤተ ክርስቲያን ወይም መዘመድ ቤት ካልሆነ የሰው ፊት እንድታይ አይፈቀድላትም። አየችን አልበይ መምጫችሁ ከየት እንደሆነ ማናውቀው ሆኖ ሳለ ውድ ልጄን ለጋብቻ መጠየቃችሁ እንደ ድፍረት ነው የምወስደው። ጨርሶ አይሆንም። ወይ ቁጥ ወይ ድፍረት! ኦሆ አህዮ መጫሚያ ለማጥለቅ ይሄን ያህል ጊዜ ወይስ ረፍዶ ቡን እንዳልጠጣ ፈለግሽ? ወይ ያወጋለ እቺ በርኖስ እንዴት እንዳማረችበት 8 ብር መስላኝ የተገዛች እውነት የጨዋ ልብስ ዲ ለኔ እያልሽ ይህ ሁሉ ልብስ ስትገዢ ለአንቺ አንድ ነጠላ ማትገዢ ምን? አይ ያወጋለ ጥጥ ገዝቼ ፈትዬ ማሰራቱ ይሻላል ብዬ ለቀሚስም ለኩታም የሚሆነው ፈትዬ ካዘጋጀሁትና ካገልግል ውስጥ ካስቀመጥኩት ቆይቷል። እንዴው ወደ ሸማኔ መሄዱን ሰልፌ ነው እንጂ ለፈትሉ ማሰሪያ የሚሆነው አብሮ ተቀምጧል። አታስብ ታለሽ ሲሆን
ጥሩ ነው። ትናንትና ዛሬ ማሪፍ ቀን ነው። ዛሬ ደግሞ የድምጽ ቃና ልዩ ነበር። ደስ አለ በጣም ደስ ካለህማ አንድ ቀን ጣል አድርግልኝ። አይበዛብ አንተ ደግሞ ለትንሽም ለትልቁም እንድቀይ ትፈልጋለህሳ። ቅኔን እያለዘቡ ሲቀኙት ነው የሚሰምር። ያንተ ቅኔ እኮ በየትኛውም ጊዜና ቦታ ቢሰሙት ይበል ነው የሚያስብ። አንተ የስለት ልጅ ትህትና እኮ አይጣል ነው። ወዴት ነው? ሳይረፍድ ጮይን ልቀበል። በኋላ ኮረብታው እንገናኝ። ማጫወት ጨዋታለኝ። ቄሱ ቤ 3 አሞሌና 5 ብር። ቄስ ፈለቀ 2 አሞሌና 3 ብር። ዲያቆን በዛብህ 1 አሞሌና 1 ብር። አይ ጉድ እኮ ነው። ጥሩ አይነት የምን ጉድ ሰሙ ጌታዬ? ምንም አይሰማ ነገር አለ ብለሽ ቀኛ አዝማች ሽበሺ ሰብለ ወንጌልን ለልጁ ለምንኝ። እኔ ቀኛ አዝማች ሽበሺ ፍላጎቴን ለማሟላት የሀብት ችግር እንደሌለብኝ ሙሉ ጎጃም የሚያውቀው ነው። የማን ልጅ ነው? አይ የማን ልጅ ነው? አይ ጥሩ አይነት አባቱንማ እንኳን እኔ እሱማ ያውቁ። ትልቅ ድፍረት ትልቅ ድፍረት ድፍረት ነው እንጂ ግራዝማች አለው በልልኝ ጌታዬ። ግራዝማች አለው በልም እኮ ጠይቋል። የማን ልጅ ነው እሱ ደግሞ ጌታዬ? ልጄ ቆፍጣና ገበሬና ተሰው ጋር ተስማምቶ ኗሪ ነው። ሰውን አክብሮ ራሱን ማስከበር ያውቅበታል። አባቱ እኮ ሰው አይደለም ገበሬ ነው። ምን ይህን ሳልሰማ በሞቱ ምን ብቻ አንድም የመጫኛ ነካሽ ነጋዴ ልጅን ጠይቁ። አይ እንደው ምን ከምታሰድበን ባልተወለደች። ወየሳ ቅዳሴው አላበቃለትም። ሄዱ ማምጫው አልነበረም። ደሞዝ እስኪቀበል እንግዲህ አዘግይቶት ይሆናል ይመጣል። እንግዲህ ትንሽ እንጠብቀው። ስለዚህ አጠል ያለ ጠጣ። አረ ውዴ ተሳስቼ ነው ይሆን? ምን ተማሪ ተሚሆነ እረኛ እንዲሆን መምረጤ?
ያለ ጥርጥር ተሳስቼ ነው። እስቲ የቱረኛ ነው አባት እናቱን እንዲህ አድርጎ ቀጥ አድርጎ ያዘ? ለወርጮ ሆነ ለቅመም አናስብ። እንደውም ተዚያም አልፎ ልብሳችንን የቻለ እሱ ነው። እንደው እስቲ የጥጃረኛ ሆኖ ቢሆን ኖሮ በየሳምንቱ የሚያገኘው ወተት ተጠራቅሞ ግፋቢል ተወርጮና ተቅመም ያለ የፍየልና የላምረኛ ቢሆንም ቢበዛ በወር አንድ አሞሌ ጨው ቢያገኝ ነው። እርግጥስ በዚህ ተሳስቼ ነሯል። እኔ እንዳሰብኩት እረኛና አራሽ ከመሆኑ ያለ ጥርጥር መማሩ የተሻለ መሆኑን አሁን ተረዳው። ነገር ግን ለረዳው ማልችለው ሌላውን ነው። ምን ብድር መላሽ ሳይተካ ልጅ እንጂ አባት ሳይሆን አላፊ መሆኑ። እኔስ ጉልበቴ ሲደክም ይረዳኛል የምለው እሱ አለልኝ። እሱ እንደኔ ሲደክም ማንን ያስባል? የወለዱት ሲወልድ የተከሉት ሲያፈራ ያለው ደስታ በምን ይለውጡታል ውዴ? እንደምታውቂው አንዱ ጥጡን አንዱ ቅቤውን አንዱ እህሉን ሽጦ ጉቦ እየሰጠ ባላባራስ ግራዝማች ቀኛዝማች ፍታራሪ ይባልና ልጁ የባላባራስ ከሌ ልጅ የግራዝማች ከሌ ልጅ የቀኛዝማች ከሌ ልጅ የፍታራሪ ከሌ ልጅ ይባላል። የፌዝ የጫዋታ ቀኛዝማችና ግራዝማችነት እዚህ ቆኛ ግቢ ውስጥ የሰጤና የናረሩ ልጆች የሚያደርጉት የሳውቅዮሽ ጨዋታ። እኔ ግራዝማች ልጅ ነኝ፣ እኔ ቀኛዝማች ልጅ ነኝ፣ እኔ ባላምባራስ ልጅ ነኝ እንደሚሉት ከአጥንትና ከደም ያልተወረሰ በጥጥና በቆዳ የተገዛ ቀኛዝማችነትና ግራዝማችነት እንደው ምን ዘመን መጣብን? ይኸውልሽ እነዚህ ልጆች ናቸው የኛ ልጅ ለማግባት የሚጠይቁት እኮ። እንዲህ ያሉ ልጆች እድሜ ለቆዳ እድሜ ለጥጥ አባቶቻቸው ግራዝማች ቀኛዝማች፣ አንዳንዶቹ ደግሞ እንደኛ ፍታራሪ ተብለውላቸዋል። አያት ግን የላቸውም። ታዲያ ለእነዚህ ነው ልጄን ምሰጥ። ልጅ ገረመው ሙያው ምንድነውሳ? አሳምሮ የሚያርስ ወርቅ ገበሬ ነው። ሰብለ ወንጌልን ታጩን ልጅ በጎጃም ምድር ታይቶ የማይታወቅ ክብራችሁን የሚመጥን ሰርግ ነው ምደግስ ጌታዬ። ቤተሰቡን ሁሉ አኩርቶ ነው የያዘ። ለሰብለ ወንጌል እንደሚስማማት ምንም ጥርጥር የለኝ ጌታዬ። ደፋ የለኔን የሱስዮኖስን የገላውዲዮስን ልጅ ለገበሬ ለነጋዴ እነሱ ባይሰሙኝ አጥብታቸው አይወቅሰኝም አይከሰኝም። ይበቃል። የኔ ልጅ ሰብለ ወንጌል የማንንም ጥፍረት ቆሻሻ ገበሬ አታገባ። አክብሮና ተንከባክቦ የሚያኖራት የተከበረ ዘርና ማረግ ያለው እንጂ አረም የሚያስጎለጉላት ገበሬ አንሻ። አስወጣልኝ አንተ ተለበላ አስወጣት። እርሶስ ልስጥ ቢሉ እኔ መቃብር ሳይጫነኝ ሰብለ ወንጌል አጥንተ ሰባራ አታገባ። በሉ ወደ ውጭ። እንዲያውም አላቸው አግብታ ዘር ከምታበላሽ ቆማ ቀረች ብትባልስ የሚመስላት የሚያህላት አታ ሳታገባ ቀረች መባሉ እኮ ለሷ ክብሯን ይጨምራል እንጂ ዝቅ አድርገው። እውነት ገበሬ ይዘራል። የዘራውም ዘር አበቃቀሉ አምሮ ይወጣል፣ ያድጋል፣ ይለመልማል። ዘሪውም ታውቃየው እስከ አበባው ድረስ ደስታውም ታዝመራው ጋር አብሮ ያድጋል። ከዚያ ፍሬውን ለማየት በናፍቆት ሲጠባበቅ በመሃል ድንገት አንድ የመርዶ ነብይ መጣና የዘራው ዘር ፍሬ ያፈራም፣ አበባው ደርቆ ገለባ ትቢያ ሆኖ ይቀራል። ያንተም ደስታ ታውቃየው እስከ አበባው በማየት ብቻ ይወሰናል ብሎ ቢያረደው ምን ያክል አንጀቱ ይቆረጥ ይሆን? እኔም እንደሱ ነኝ።
ወይ አበባ ነው እንዲህ እንዳማረብሽ እንደተዋብሽ የምትኖሪ ቢሆን ምን ነው ይሄ ውበትሽን የበጋ ፀሐይ የማያደርገው የክረምት ጭቃ የማያጨማልቀው ብቻ ይሄ ውበትሽ አሁን ያልፋል። የአበባነትሽ አሁን ይረግፋል። ከጥቂት ጊዜ በኋላ መዓዛሽና ለዛሽ ጠርቷቸው የሚፍጨረጨሩ ቢራቢሮዎች የሚዘምሩት ንቦች እዚያ ይኖሩ። ሌላ ካንቺ በልጣ የተዋበች አበባ ፍለጋ ይሄዳሉ። የሰው ህይወትና ከጊዜ ጋር የሚለዋወጡት ቡቃያዎች አንድ ናቸው። ቡቃያ፣ አበባ፣ ፍሬ፣ ከዚያ መድረቅ፣ ከዚያ መታጨድ፣ ከዚያም ፍሬ የሌለው ገለባ ትቢያ ሆኖ መቅረት። ፍሬ ያለው ብቻ በዘሩ ዘላለም ያው ይኖራል። ምን ነው ጓዴ ደበሉ አርጋ አንድሳን ልጅነታችንን ያስታወስከኝ። በዛብህ ቀረሳ ልጅ ምን ሆኖ ነው? እያቦጋለ ወጡ ቀዘቀዘ። አንተ ብላ ባይሆን እኔ ልጅ ሲመጣ ከሱ ጋር አበላለሁ። እኔ ማጣል ያለልኝ አይደል? አንቺ አለሽ በሰንበት ከጧት እስከ ማታ ጦምሽን ገብሬ ነው። እንደ ቢራቢሮዎች እንደ ንቦች ሁሉ ክብራችንን አስነካችሁ ብሎ የሚቆጣ የሚቀጣ የለባችሁ።
ሂጅ። በፈጣሪ እጅ ያለ ነው በዛብህ። እሱ ካልታከለበት የራሳችን ችግር እንኳን በራሳችን መፍታት የማንችል ደካማ ፍጡሮች ነው። የሆነውን ተቀብሎ አሜን ብሎ መኖር ነው። ሰው እስከ መቼ በዚህ አፏፏን ይኖራል? እግዚአብሔር እኔን እንደ ሰው ከፈጠረ በኋላ እንደ ሰው እንዳልኖር የሚፈልግበት ምክንያት ምንድነው? ሚስት ሳያገቡ ሀብት ንብረት ሳይፈልጉ የሚኖሩ መላ ዘመናቸውን ለእግዚአብሔር አገልግሎት የሰጡ ደናግላን አስብ። አሁን እኔ እንድኖረው የተፈቀደልኝ ህይወት የኖሩ የሚኖሩ ብዙዎች እንደሆኑ አውቃለሁ። ቢሆንም እነሱ ወደውት መርጠውት እንጂ ሌላ ሰው የመረጠላቸው አይመስልኝም። ሌላ ሰው ቢመርጥላቸው እንኳን ይህ ልክ አይደለም። እኔ እንደዚህ ያለውን ህይወት አልወደውም፣ አልመርጠውም፣ አልፈልገውም። ተው እንጂ በዛብህ፣ እንዲህማ አታማር፣ ደግም አይደል። ልጅ የት ገባ ይባላል ያለ ወትሮ እናንተ ደግሞ የት ገባ መብራን በቅሽ እያወጋል መቀነቴን አይተኸዋል? አላየውም ወዲ እሱ የት ገባ? እስቲ ለድና በዛብህ ልፈልገው። ይህን ለእናቴ ስጣት። የለም እግዚአብሔር ይህን አልፈለገም። እናቴ ናት። በልደናውን